ሰላም ጤና ይስጥልኝ የሮቤል ዛጉዌ የዩቲዩብ ቻናል ተከታታዮች እንኳን ወደዚህ ልዩና ጥልቅ የታሪክ ጉዞ በሰላም መጣችሁ። በኢትዮጵያ ታሪክ ውስጥ ከ300 ዓመታት በላይ የዘለቀው የዛጉዌ ስርወ መንግስት የመንፈሳዊነትና የቅድስና አስደናቂ ህንጻ ጥበብ ወርቃማው ዘመን በዚህ ስርወ መንግስት ውስጥ የነገሱትን ነገስታት ዘውድና ዙፋን ከምንኩስናና ከቅድስና ጋር አጣጥመው በመምራት ድንጋይን አልብሰው ለዓለም አስደናቂ ቅርሶችን አውርሰውልናል። በዛሬው ቪዲዮአችን የ11ዱን የዛጉዌ ነገስታት ትክክለኛ ቅደም ተከተል፣ የግዛት ዘመናቸውን እንዲሁም የታላቁ ንጉስ ቅዱስ ላሊበላና የባለቤታቸው የእመቤት መስቀል ክብራ ድንቅ ታሪክ በዝርዝር እንቃኛለን። ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዛጉዌ ነገስታት ትክክለኛ ቅደም ተከተልና ታሪካቸው። አንደኛው ንጉስ መርሃ ተክለ ሃይማኖት ወይም የስርወ መንግስት መስራች። የግዛት ዘመናቸው 13 ዓመታት። የዛጉዌ ስርወ መንግስት መስራች መርሃ ተክለ ሃይማኖት የአክሱም ስርወ መንግስት እየደከመ በመጣበት ወቅት የላስታው አገው ወገን የሆነው መርሃ ተክለ ሃይማኖት የአክሱም ንጉስ የነበረውን የድልነአድን ልጅ አቅዴስን ወይም መልካጸደይን በማግባት የንግስናውን ማዕከል ከአክሱም ወደ ላስታ ሮሃ አዛወረው። የመርሃ ተክለ ሃይማኖት የግዛት ዘመን 13 ዓመታት ብቻ ቢሆኑም እንኳን ለመንግስቱ ጥንካሬና መረጋጋት ጽኑ መሰረት የጣለ መሪም ነበር። ሁለተኛው ንጉስ ተጠወድም የግዛት ዘመን 40 ዓመት። ከመርሃ ተክለ ሃይማኖት በመቀጠል ዙፋኑን የተረከበው የበኩር ልጁ ንጉስ ተጠወድም አባቱ የጀመረውን የመንግስት መዋቅር በማጠናከርና የግዛት ወሰኑን በማስፋት ሀገሪቱን ለ40 ዓመታት በሰላምና በፍትህ መርቷል። ሶስተኛው ንጉስ ጃንስዩም የግዛት ዘመናቸው 40 ዓመት። ታሪክ ለሶስተኛው ንጉስ ጃንስዩም ሲሆን እርሱም የተጠወድም ወንድም ነው። ጃንስዩም በዘመኑ ለነበረው የሃይማኖት ተቋማትና ለቤተክርስቲያን ከፍተኛ ክብር በመስጠትና ህዝቡን በቅንነት በማስተዳደር ይታወቃል። አራተኛው ንጉስ ግርማ ስዩም የግዛት ዘመናቸው 40 ዓመታት። አራተኛው ንጉስ ግርማ ስዩም በዘመነ መንግስቱ የላስታና የአካባቢው ህዝብ በሰላምና በብልጽግና ይኖር እንደነበር ድርሳናት ይመሰክራሉ። እርሱም መንፈሳዊ አገልግሎትን ከንግስና ስራው ጋር አጣጥመው አገሪቱን መርቷል። አምስተኛው ንጉስ ማይሬራ ወይም ንጉስ መራራ የግዛት ዘመናቸው 15 ዓመታት። የዛጉዌ ባህልና ሃይማኖታዊ እሴትን በማጠናከር እንዲሁም የአካባቢውን ሰላም በመጠበቅ ሀገሪቱን ለ15 ዓመታት በሰላም አስተዳድረዋል። ስድስተኛው ንጉስ ቅዱስ ይምርሃነ ክርስቶስ በዛጉዌ ስርወ መንግስት ውስጥ የመጀመሪያውን ታላቅ የህንጻ ጥበብ አብዮት ያስጀመረ ቅዱስ ንጉስ ነው። ይምርሃነ ክርስቶስ ማለት ክርስቶስ ይምራኝ ማለት ነው። ይህ ንጉስ በታላቅ ቅድስናና ምንኩስና የሚኖር ቅዱስ ቁርባን ሳያቆርብና ፍትህ ሳያዳላ ውሎ የሚያውቅ መሪም ነበር። ከሁሉም በላይ የሚታወቀው ከላስታ ተራራ ዋሻ ውስጥ ከእንጨትና ከድንጋይ በመሰራው አስደናቂ ቤተክርስቲያን ነው። ይህ ቤተክርስቲያን ሳይፈራርስና ሳይናጋ ዛሬም ድረስ በጥንታዊ ውበቱ ቆሞ የሚገኝ ሲሆን የላሊበላ አብያተ ክርስቲያናት ከመፈልፈላቸው በፊት ለነበረው ጥበብ መሰረት የጣለ ድንቅ ስራ ነው። ሰባተኛው ንጉስ ቅዱስ ሐርቢ ወይም ዛኖስ
የግዛት ዘመናቸው 40 ዓመታት። ሰባተኛው ንጉስ ቅዱስ ሀርቤ። ሀርቤ በጣም ደግ፣ ለችግረኞች የሚያስብና መንፈሳዊ ንጉስም ነበር። በዘመነ መንግስቱ የኢትዮጵያ ቤተክርስቲያን የራሷ ጳጳሳት እንዲኖሯት በማሰብ ወደ ግብጽ መልእክተኞችን በመላክ ትልቅ ጥረት አድርጓል። በኋላም ታናሽ ወንድሙ ላሊበላ በእግዚአብሔር የተመረጠ ንጉስ በመሆኑ በተረዳ ጊዜ ዙፋኑን በፍቃዱ ለላሊበላ አስረክቧል። ስምንተኛው ንጉስ ንጉስ ቅዱስ ላሊበላ ወይም ገብረ መስቀል እና እመቤት መስቀል ክብራን ታሪክም እንዲሁ እናያለን። የግዛት ዘመናቸው 40 ዓመታት። ወደ ታላቁና ታዋቂው ስምንተኛው ንጉስ ቅዱስ ላሊበላ በተወለደበት ቀን በርካታ ንቦች አካላቱን ከበውት ነበር። እናቱም ይህን ስታይ ንብ ንግስናውን ተነበየለት በማለት ላሊበላ ብላ ጠራችው። በክርስትና ስሙ ገብረ መስቀል ይባላል። ላሊበላ ገና በወጣትነቱ በታላቅ ወንድሙ ሀርቤ ቤተሰቦች ዘንድ ቅናት አድሮበት መርዝ ተትቶም ነበር። በዚህ ምክንያት መንፈሱ ወደ ሰማይ ተነጥቃ ለአካለ መጠን ሳይደርስ በሰማያዊ ኢየሩሳሌም የሚገኙትን አስደናቂ አብያተ ክርስቲያናት ታየው። እግዚአብሔርም ወደ ምድር ተመለስ፣ በሮሃ ምድር ከድንጋይ ተፈልፍለው የማያልቁ አብያተ ክርስቲያናትን ታንጻለህ አለው። ላሊበላ ወደ ምድር ከተመለሰና ንግስናውን ከተረከበም በኋላ በመላእክት እገዛ ከተራራ ድንጋይ ውጪ ወደ ውስጥ የተሰሩትን 11ዱን አብያተ ክርስቲያናትን አነጹ። እመቤት መስቀል ክብራ ወይም የቅዱስ ላሊበላ ባለቤት በዚህ ታላቅ መንፈሳዊና ሀገራዊ ስራ ውስጥ የባለቤታቸው የእመቤት መስቀል ክብራ ሚና እጅግ ከፍተኛም ነበር። መስቀል ክብራ የላሊበላን የህይወትና የምንኩስና አጋር፣ የታመነች አማካሪና ደጋፊ ነበረች። ቅዱስ ላሊበላ አብያተ ክርስቲያናቱን በሚፈለፍሉበት ወቅት ለሰራተኞቹ ምግብና መጠጥ በማዘጋጀት በመጸለይና በመንፈስ በማበረታታት አብረው ደክማለች። በተለይም ቤተ አባ ሊባኖስ የተባለው ቤተክርስቲያን በእመቤት መስቀል ክብራ አነሳሽነትና በገንዘብ ወጪዋ የተፈለፈለ እንደሆነ ይታመናል። ይህ ቤተክርስቲያን ጣሪያውና መሬቱ ከተራራው ድንጋይ ሳይለይ ጎኖቹ ብቻ የተፈልፈሉበት ድንቅ ጥበብ ያለው ነው። መስቀል ክብራ በቅድስናና በበጎ አድራጎት ህይወቷ በቤተ ክርስቲያን ታሪክ ዘንድ ትልቅ ክብርም አላቸው። ቅዱስ ላሊበላ ኢየሩሳሌምን በኢትዮጵያ ምድር ያቆመ፣ በንግስናው ዘመን ሁሉ ዘውዱን ከእሾህ ጋር ቀይሮ በጾምና በጸሎት ያሳለፈ፣ ከእርፈትም በኋላ አካሉ ሳይበሰብስ በቤተ ጎልጎታ የተቀበረ ታላቅ ቅዱስ ንጉስ ነው። ዘጠነኛው ንጉስ የቅዱስ ላሊበላ የእህት ልጅና ተካይ የሆነው ቅዱስ ነኩተልአብ። ነኩተልአብ ማለት አባትን እናመሰግነዋለን ማለት ነው። ነኩተልአብ እንደ አጎቱ ላሊበላ ሁሉ መንፈሳዊ ጻድቅ እና ፍጹም መነኩሴ ነበር። አጎቱ ላሊበላ ካረፈ በኋላም ንግስናውን ተረክቦ ሀገሪቱን በቅድስና አስተዳደረ። ነኩተልአብ ከሮሃ ከተማ ትንሽ ዝቅ ብሎ በሚገኘው ትልቅ የድንጋይ ዋሻ ውስጥ አስደናቂ ቤተክርስቲያንን አነጸ። የዚህ ቤተክርስቲያን ልዩ ተአምር ከዋሻው ጣሪያ ላይ በበጋ ወቅትም እንኳን ሳይቋረጥ ጠብ እያለ የሚወርደው ጠበል እስካሁን ድረስም አለ። ይህ ጸበል ዛሬ ድረስ በነኩተልአብ ዋሻ ውስጥ የሚገኝ ጥንታዊ የማሰሮ ዕቃዎች ይሰበሰባል። ለህሙማን ፈውስ፣
ለአማንያን በረከት ሆኖ ያገለግላል። ነኩተልአብ መንግስቱን በፍቃዱ ለላሊበላ ልጅ ለይትባረክ አስረክቦ ወደ ምንኩስና ህይወት በመግባት በቅድስና አርፏል። አስረኛው ንጉስ ይትባረክ የግዛት ዘመን 40 ዓመታት። አስረኛው ንጉስ የቅዱስ ላሊበላ ልጅ የሆነው ንጉስ ይትባረክ ነው። ይትባረክ ማለት የተባረከ ማለት ነው። ይትባረክ ከነኩተልአብ በኋላ ዙፋኑን ተረክቦ አባቱ ላሊበላ የጀመራቸውን መንፈሳዊና ሀገራዊ ስራዎችን በማስቀጠል አገሪቱን በጽናትና በፍትህ አስተዳድሯል። 11ኛውና የመጨረሻው ንጉስ ሀርቤ የግዛት ዘመናቸው 8 ዓመት። 11ኛውና የመጨረሻው ንጉስ ሀርቤ በዚህ ዘመን በዛጉዌ ነገስታትና በሸዋው ልዑል ይኩኖ አምላክ መካከል የስልጣን ሽግግር ውጥረት ተከሰተ። በታላቁ አባት በአቡነ ተክለ ሃይማኖት አሸማጋይነት ደም መፋሰስ ሳይበዛ የጽሑፍ ውል ተደረገ። በዚህ ውል መሰረት በ1270 ዓመተ ምህረት የስልጣን መንበሩ ሰላማዊ በሆነ መንገድ ወደ ይኩኖ አምላክ ወደ ሰለሞናዊው ስርወ መንግስት ተመለሰ። ለዛጉዌ ነገስታትም በላስታ ምድር ነፃ የሆኑበትና የሚከበሩበት ልዩ ግዛት ተሰጣቸው። በዚህ ከ300 ዓመታት በላይ የዘለቀው ወርቃማው የዛጉዌ ስርወ መንግስት ፍጻሜም አገኘ። እንግዲህ ስለ ዛጉዌ ስርወ መንግስት ያቀረብንላችሁ ቪዲዮ እስካሁኑ ይህን ይመስል ነበረ። የተወደዳችሁ የሮቤል ዛጉዌ ቻናል ተከታዮች የዛጉዌ ነገስታት ታሪክ የስልጣን ፍላጎት ታሪክ ሳይሆን እምነትን፣ ቅድስናንና ድንቅ ጥበብን ስራን አስተባብሮ የመምራት አብይት ማሳያ ነው። ዛሬ ዓለም የሚያደንቃቸው የላሊበላ የይምርሃነ ክርስቶስና የነኩተልአብ አብያተ ክርስቲያናት የእነዚህ ታላላቅ አባቶቻችን የቅድስና ፍሬዎች ናቸው። ስለ ዛጉዌ ነገስታት ያዘጋጀንላችሁ ሙሉና ትክክለኛ ታሪክ ይህን ይመስል ነበር። ቪዲዮውን ከወደዳችሁ ላይክ እና ሼር በማድረግ ሌሎች አቅርቡ። ታሪኩ በተመለከተ ያላችሁ አስተያየት ካለ በኮሜንት ላይ አስፍሩልኝ። በቀጣይ በሌላ አስደናቂ የኢትዮጵያ ታሪክ እስክንገናኝ ድረስ ሰላምና ጤና ለሁላችን ይሁን። ሰላም ቆዩ።